የሰላም ካቶሊክ ቴሌቪዥን ተመልካቾቻችን እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ። እንኳን አደረሰሽ ሲስተር። እንኳን አብሮ አደረሰን ሲስተር። ዛሬ እዚህ ምንድነው ያገናኘን? ባለፈው ሳምንት እንግዲህ ጌታችን የመድኃኒታችን የኢየሱስ ክርስቶስ የልደት በዓል አስመልክተን ደስታ የሚል ትልቅ ርዕሰ ጉዳይ አንስተን ተወያይተናል። እኛ ያልዳሰስነው ብዙ ሰፋ ያለ ይዘት ሊኖረው ይችላል። እንግዲህ አድማጭ ተመልካቾቻችን በብዙ በማስተንተን ከግል ህይወታቸው ጋራ ለማጣጣም እንደሞከሩ እናምናለን። ዛሬ እዚህ ያገናኘን ርዕሰ ጉዳይ ብትነግሪን ሲስተር። እንኳን አብሮ አደረሰን። አንቺንም እንኳን ለብርሃነ ጥምቀቱ በሰላም አደረሰሽ። ተመልካቾቻችንንም እንኳን አደረሳችሁ። እንግዲህ ባለፈው ሳምንት ደስታ በሚል ርዕሰ ጉዳይ ላይ አውርተን ነበር። በዛሬው ዕለት ደግሞ ቃል የሚለውን ፕሮግራም ነው ይዘን የመጣ ነው። ምናልባት ፕሮግራማችንን ለመጀመር ከእግዚአብሔር ቃል ማንበብ እፈልጋለሁኝ። ቃልን በተመለከተ የዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ቃል ሥጋ ሆነ ጸጋንና እውነትም ተመልቶ በእኛ አደረ፣ አንድም ልጅም ከአባቱ ዘንድ እንዳለው ክብር የሆነውን ክብሩን አየ። የሉቃስ ወንጌል ምዕራፍ 3 ቁጥር 22 ላይ የጥምቀትን በዓል በማስመልከት ብዙ ጊዜ የምናነበው ጥቅስ ነውና ስለ ኢየሱስ መጠመቅ የሚናገር ነው። ሕዝቡም ሁሉ ከተጠመቁ በኋላ ኢየሱስም ተጠመቀ፣ ሲጸልይም ሳለ ሰማይ ተከፈተ፣ መንፈስ ቅዱስም በርግብ አምሳል ሆኖ በእርሱ ላይ ወረደ። በዚያኑ ጊዜ አንተ የተወደድህ ልጄ ነህ፣ ባንተ ደስ ይለኛል የሚል ድምጽ ከሰማይ ወጣ። እንግዲህ በዛሬ ፕሮግራማችን ስለ ቃል ስናስብ ቃል ሥጋ ሆኖ ወደኛ መጣ። ገናን ስናከብር እሱ ላይ ስለ ደስታ አውርተናል። ከዛ ደግሞ ወደ ጥምቀቱ ስንመጣ እግዚአብሔር አብ ይናገራል። ይህ የምወደው ልጄ ነው፣ የእግዚአብሔር ቃል ይፈጥራልና። በሚገርም ሁኔታ ደግሞ ከፍጥረታት ሁሉ በላይ ከፍጥረታት ሁሉ የተለየን የሚያደርገን እኛን ሰዎችን ቃል ስለተሰጠን ነው። መናገር እንችላለን፣ መግባባት እንችላለን፣ ቃል አለን። ስለዚህ ይሄ እንግዲህ ትልቅ ስጦታችን ነውና እንደው ሲስተር አንቺስ ቃልን በተመለከተ ምን ታስቢያለሽ? ምን ትያለሽ? ለምንድን ነው ቃል ለኛ አስፈላጊ የሆነው ወይም ቃል ሥጋ የሆነው? በጣም ጥሩ። እንግዲህ ምናልባት ቃል ሥጋ ሆነ የሚለው የነገረ መለኮት አጥኚዎችን በጥልቀት ሊተነትኑት ይችላሉ። እኛ እዛ ውስጥ ምናልባት ላንገባ እንችላለን። ግን ቃል በራሱ እንዳልሹም ለሰው ልጅ የተሰጠ ትልቅ ስጦታ ነው። መግባቢያ መንገድም ነው ቃል እና እኔ ደስ የሚለኝ ቃል የእግዚአብሔር ቃልና የሰው ቃል በሚል የተወሰነ ብንወያይ ደስ ይለኛል። እና የእግዚአብሔር ቃል እንደምናውቀው በመጽሐፍ ቅዱስ ሕይወት ሰጪ ነው፣ ገንቢ ነው፣ የሚሰራ ነው፣ ሁል ጊዜ የሚሰራ ነው የእግዚአብሔር ቃል። ይህም ከመጽሐፍ ቅዱስ ትንቢተ ኢሳይያስ ምዕራፍ 55 ከቁጥር 11 ያለው ብንመለከት ከኔ አንደበት የሚወጣው ቃል የምሻውን ሁሉ ሳያደርግና ሳያከናውን ተልኮውንም ሳይፈጽም በከንቱ ወደ እኔ አይመለስም ይላል። እና ይሄ ምንድነው? እግዚአብሔር በሚናገረውና በሚያደርገው ነገር መካከል ልዩነት እንደሌለ ነው። ከዛን ደግሞ በመጽሐፍ ምሳሌ ደግሞ የተጠቀሰው ምዕራፍ 13 ቁጥር 2 ላይ ምን ይላል? ተጠንቅቀህ በመናገር ሕይወትህን ጠብቅ ይላል። እና ሰው በሚናገረው ነገር ሕይወቱን መባረክም ይችላል፣ ሕይወቱንም ደግሞ በረከት ሊያሳጣ ይችላል ማለት ነው። ስለዚህ ከእግዚአብሔር ቃል የምንማረው እንግዲህ የእግዚአብሔር ቃል የሚገነባ፣ የወደቁትን የሚያነሳ፣ የሚጠግን፣ የሚያጽናና፣ የሚያበረታ መልካም የሆነ ነገርን የሚያደርግ ነው የእግዚአብሔር ቃል። እንግዲህ ካንደበቱ ሲወጣ ሁል ጊዜ ቃሉን የሚቀበል ሰው ላይ የሚያሳድረው አዎንታዊ ተጽዕኖ አለ።
የሰው ቃል ደግሞ ሁሉ ጊዜ በዚህ መጠን ነው መገራት ያለበት የሚል እምነት ነው ያለኝና ሰው ሁሉ ጊዜ ከእግዚአብሔር ቃል አንፃር ነው ቃሎቹን መፈተሽ የሚገባው። ምክንያቱም ቃል ኃይል ስላለው ቃል ኃይል አለው ሲባል እንግዲህ አዎንታዊም አሉታዊም ኃይል ሊያመጣ ይችላል በመናገርበት ጊዜ ማለት ነውና እንዲሁም ዕብራውያን 13:15 ላይ ተገቢ መስዋዕት ከመልካም አፍ የሚመጣ ምስጋና ነው። ለእግዚአብሔር ራሱ ተገቢ መስዋዕት ማቅረብ የምንችለው በአንደበታችን ተገቢ የሆነ ንግግር በመናገርበት ጊዜ ከዛ አንደበት የሚወጣው የምስጋና ቃል ለእግዚአብሔር ተገቢ መስዋዕት ሆኖ መቅረብ ይችላል ማለት ነውና ስለ ቃል ብዙ ማለት ይቻላል። ቃል በቃል መባረክ ይቻላል፣ በቃል መርገም ይቻላል፣ በቃል መስበር ይቻላል፣ በቃል ማነጽ ይቻላልና ቃል በጣም ኃይል አለው። ለዚህም ነው እንግዲህ መጽሐፈ ምሳሌ ላይ ተጠንቅቀህ በመናገር ሕይወትህን ታድናለህ። እስከዛ ድረስ ኃይል እንዳለው ነው የሚናገረው። ተጠንቅቀህ በመናገር ሕይወትህን ታድናለህ፣ ተጠንቅቀህ በመናገር የሌሎችንም ሕይወት ታድናለህ የሚለውን ነገርም ልጨምርበት ፈልጋለሁኝ። ምናልባት አሉታዊና አዎንታዊ ባህሪ አለው ቃል ወይም ወደ ሰዎች ሲደርስ የምንለውን ነገር እንደው ከስነ ልቦናም አንፃር ስንመለከተው ብዙ ጥናቶች ተደርገዋል በዚህ ዙሪያ ላይና ለምሳሌ ቃል በልጆች ላይ ወይም ቃል በወላጆች ላይ በትልልቅ ሰዎች ላይ የሚያደርገው ተጽዕኖ የአእምሮ መዋቅርን የሚያጠኑ ሰዎች ምን ይላሉ? አእምሯችን እንደ ላስቲክ ነው። ስለዚህ ከውጪ የሚመጡ ንግግሮች ከውጪ የምናስገባቸው ነገሮች አእምሯችን መዋቅሩን እያስተካከሉት ይሄዳሉ። ለዚህ ነው ለምሳሌ ትምህርት ቤት ሄደን በሚነገረን ነገር አእምሯችን እየተዋቀረ ይሄዳል። አካባቢያችን አዲስ ቦታ ስንገኝ አካባቢያችን እንመለከትና አካባቢያችን የሚሰጠን ነገር የአእምሯችንን መዋቅር ይሰራዋል። እነዚህ የአእምሮ መዋቅር አጥኚዎች ደግሞ ምን ይላሉ? ከ0 እስከ 5 ዓመት እንግዲህ ህፃናት ልጆች በዛ ጊዜ የሚነገራቸው ነገሮች የአእምሯቸውን መዋቅር መሰረት ይሆናሉ። ላይክ ኮር ቢሊቭ ምንላቸው ዋና እምነታቸው አእምሯቸው ውስጥ ስለራሳቸው የሚያስቡትና የሚያምኑትን ነገር በዛ እድሜ ውስጥ ነው ምንቀርጽላቸው ብለው ያስባሉ። ስለዚህ ጥሩ ንግግሮች ከወላጆቻቸው የሚሰሙ ልጆች የአእምሯቸው መዋቅር ጤናማ መዋቅር ይሆናል። ነገር ግን የማያንጹ ንግግሮች ለምሳሌ ሰነፍ፣ ለምሳሌ የማትረባ፣ ለምሳሌ ይሄ የኔ ልጅ እኮ አይደለም ልጆቼ ሁሉ ጎበዞች ናቸው፣ ይሄ ልጅ ከየት መጣ፣ ወይም እቺ ልጅ እንደዚህ አይነት ባህሪ አላት ጥሩ ያልሆነ ወይም ጥሩ የሆነ የኔ ልጅ ጎበዝ፣ የኔ ልጅ ጀግና፣ የኔ ልጅ የሚችል የሚሉ ነገሮች መዋቅር እየፈጠሩ የማንነታቸው መሰረት ይሆናሉ። በሚገርም ሁኔታ እነዚህ ቃላቶች የአእምሮን አካል ስለሚገነቡ ማለት ነው። ምንድነው የሚባለው? የአእምሯችን የፍለፊቱ ፓርት ይሄኛው የአእምሯችን አካል ቃላቶችን ይወስዳል። ጥሩ የሆኑ ቃላቶችን ነው የሚወስደው። ጥሩ የሆኑ ቃላቶችን ይወስድና ምን ያደርጋል? አእምሯችንን ይገነባዋል። ነገር ግን መጥፎ የሆኑ ቃላቶች ሲመጡ ደግሞ ወደ ስሜቶቻችን ከጆሮአችን በላይ ባለው በዚህ አካባቢ ስሜትን በሚያስተካክል ሬጉሌት በሚያደርገው የአእምሯችን አካባቢ ነው የሚያርፉት። እዛ ጋር በሚያርፉበት ጊዜ ምንድነው የሚያደርጉት? የጭንቀት፣ የድብርት ወይም ደግሞ ራስን የመጥላት አይነት ስሜቶችን የጭንቀት ስሜቶችን ያመነጫሉ። ስለዚህ የማሰብ አቅምን ምን ያደርጋሉ? ይገታሉ። ስለዚህ ጥሩ ያልሆኑ ቃላቶች እንግዲህ ለራስን መባረክ አይደሉም፣ ለሌሎችም መባረክ አይደሉም።
አስታውስሽኝ። አሁን እንግዲህ ከስነ ልቦና አንጻር የተነተንሽው ነገር ልጆች ከ0 እስከ 5 ዓመት ባለው ጊዜ የነሱን ማንነት ይሰራል፣ እዛ ጋር ይሰራል እና ከምን ጋራ ማያያዝ እፈልጋለሁ። ማቴዎስ 15:18 እና ሉቃስ 6:45 ላይ ጌታችን ከልብ የሞላው በአፍ ይፈሳል ወይም በአፍ በኩል እንግዲህ በቃላት በኩል ሰው ያለውን ነው የሚናገረው ነው። ስለዚህ እኛ ልጆቻችን ቤት ውስጥ ሲያድጉ የምንናገረው ነገር ለነሱ የምናሳያቸው ነገር እነሱ ውስጥ እየተከማቸ ይሄድና ነገ በሚናገሩት ወይ ከሌሎች ጋር ባላቸው ግንኙነት ደግሞ ይወጣል ማለት ነው። ስለዚህ ልክ ነው የምንቀበለው ነገር ነው ልባችን ውስጥ ያለውን ነገር ነው የምንናገረው። ስለዚህ ሁሉ ጊዜ በምንናገርበት ጊዜ ወደ ሰዎች የምናደርሰው ነገር ሊያመጣው የሚችለውን ጉዳት ማስተዋሉ እጅግ በጣም አስፈላጊ ነገር እንደሆነ ነው እና ስለዚህ ስንናገር ከየትም መጥቶ አይደለም ከራሳችን ከልባችን ነው። ምክንያቱም የማናስበው ነገር አንናገርም። ስለዚህ አስተሳሰባችንም የመፈተሽ ስሜቶቻችንን የመፈተሽ ኃላፊነትም ይሰጠናል ማለት ነው። ስለዚህ ቃል ስንናገር አይደለ አስተውለን መናገር። ምክንያቱም አንዳንዴ እኛ አካባቢ እንደዚህ ነው የምንናገረው ወይ ደግሞ እኛ እንደዚህ ነው ያደግነው የምንለው አባባል አለ። ሰው በየትኛውም መንገድ ሊያድግ ይችላል፣ ግን አንዴ ካደገ በኋላ ራሱን ካወቀ በኋላ ደግሞ ትክክል ያልሆነ ነገር ካየ እዛ ላይ መስራት ይችላል ብዬ አምናለሁኝ። እኔ የግድ ስለሚባል ብቻ ማለት አለብን ብዬ አላስብም። ባስተውሎት መናገር መለማመድ፣ ቃልን መግራት፣ አንደበትን መግራት መለማመድ፣ አስተሳሰብን መግራት መለማመድ። ምክንያቱም የምንናገረው ነገር የሚጸነሰው አይምሮአችን ውስጥ ነው መጀመሪያ፣ ከዛ ወደ ልባችን ይወርዳል፣ ከዛ በኋላ በቃላችን፣ ከዛ ደግሞ ወደ ድርጊት ይሄዳል ማለት ነው። እንግዲህ ሂደቱ እንደዚህ ነው። ከአስተሳሰብ ጀምረን ራሳችንን የመግራት አቅማችንን በየቀኑ ካሰለጠንን ግን የምንናገረው ነገር የሚያንጽ አይደለ። በምትናገሩበት ጊዜ ንግግራችሁ ለሰሚው ኃይል የሚሰጥ ወይ ደግሞ የሚያንጽ ይሁን ይላል ሐዋርያው። ከቶ ከአፋችሁ ክፉ ቃል አይውጣ፣ ነገር ግን ሌሎችን የሚያንጽና ለሌሎች በረከት የሚሆን ቃል ይውጣ ብሎ ጳውሎስ ኤፌሶን ላይ ይናገረናል። ስለዚህ ቃልም ከመስማት ነው። ስለዚህ የምንሰማው ነገር ለምንናገረው ነገር መሰረት ነው ማለት ነው። ስለዚህ የምንሰማው ከየት ነው? የምንቀዳው ከየት ነው? እኛ ከእግዚአብሔር ቃል የመቅዳት ልምዱ ካለን፣ ከዛ የመስማት ልምዱ ካለን በእርግጠኝነት የምንናገረው ነገር ሄዶ ሰዎችን ያንጻል። ክፉን አይቀድምም ማለት አስተሳሰባችን ላይ ክፉ ነገር ከሌለ፣ ልባችን የክፉ ነገር ማከማቻ ካላረግ ነው አንደበታችን ከየትም አምጥቶ አይናገረውም። ስለዚህ እዛ ላይ መንቃቱ እጅግ በጣም አስፈላጊ ነገር ነው። መንቃት የሚለውን ቃል ላይ ማስመር እፈልጋለሁኝ። ለምሳሌ ስንናገር ከሌሎች ሰዎች ጋር አሁን ስለ ቤተሰብም አውርተናል። ምናልባት ከትልልቅ ሰዎች የበለጠ ቃላት ልጆችን ስለሚሰብር ነው ብዙ ጊዜ ቤተሰብ ላይ የምለው የደጋገምኩትም። ለምንድነው? ቢያንስ ትልልቅ ሰው አንድ ሰው የሆነ ቃል ሲናገረው አይ እኔ እኮ ይሄ አይደለሁም ራሱን መከላከል ይችላል። ህፃን ልጅ ግን ራሱን መከላከል አይችልም። በተለይ ከሚወዳቸው ዓለሙ ከሆኑት ሰዎች፣ ከወላጆቹ፣ ከመምህራኖቹ እንደዚህ አይነት ቃል ሲነገረው እንደ በድን ነው የሚያደርገው። ኢቭን ለትልልቅ ሰው ራሱ የማይሆን አይነት ንግግር ሲነገረን አንቺ እኮ እንደዚህ ነሽ፣ አንቺ እኮ እንደዚህ አይደለሽም ሲባል ለመጀመሪያ ጊዜ እንደ በድን ነው የሚያደርገን ግራ እስከሚገባን ድረስ ማለት ነው። ለህፃናቶቹ ደግሞ የበለጠ ነው የሚሆናቸው። ስለዚህ ማስተዋል የሚለውን ነገር በደንብ ማሰብ አለብን። መልካም ነገር እንፈልጋለን እንደ ወላጅ። መቼስ ማንም ወላጅ ክፉ ነገር ለልጁ አይፈልግም። የሚጥረውም የሚሰራውም ጧት ተነስቶ ልፋት ውስጥ የሚገባው መስሪያ ቤት የሚሰራው በስራው ቤት የምትሰራው እናት ለልጆቿ ነው የምትለፋው፣ አባትም። ነገር ግን እዚህ ጋር ለነሱ እየለፋ ወይም እየለፋች መጥታ ደግሞ በቃሏ መታፈርሰው ከሆነ የሆነ
ጥሩ ነገር ትጠብቂያለሽ ግን እዚህ ጋር እየገነባሽ ያለሽው መጥፎ ነገር ነው እውነት ነው ምንድነው አስተዋወስሽኝ እንግዲህ የወላጆች ተግዳሮት ብዙ ነው እኛ እንደምንናገረው አይደለም በልጆቻቸው ላይ መልካም የሆነውን ነገ ለነሱ ዋስትና ለመስጠት ነው እንግዲህ ሚጥሩት ነገር ግን ዋናው ነገር ምንድነው ነው አሁን ዋናው ነገር ቤት ውስጥ የሚሆነው ነገር ነው ዋናው ነገር ከኛ አንደበት ወደ ልጆቻችን የሚዘልቀው ነገር ነው ስለዚህ ምናልባት ቢቻል ለልጆቻችን መልካም ነገር መመኘታችን ላይ ጥያቄ የለውም ማደለ ስለዚህ መባረክ ምንድነው ያ ልጅ ወይ ያቺ ልጅ ነገ ልደርስበት ወደ ምፈልገው ቦታ እንድትደርስ ያ ነገር ዛሬውኑ መባረክ በቃሌ ማድረግ ይሄ በተለምዶ በባህላችን አለ አይደለ ምርቃት የምንለው ነገር ነው እንግዲህ ባህላችን ውስጥ ብዙ መልካም ነገሮች አሉ ከመርገም መመረቅ ይሻላል ለራስ ራሱ ማለት ነው ስለዚህ ለልጄ መልካም ነገር መመኝ ከሆነ መልካም ቃላት ማውጣት ከምለፋው አይበልጥም እርግጥ ነው ስሜቴን መቆጣጠር ይጠይቃል በመናደድበት ጊዜ ክፉ ነገር እንዳልናገር ማስተዋል ይጠይቃል በጣም ትልቅ ኃላፊነት አለው ነገር ግን ዋጋ አለው ቶሎ ክፉ ቃል ከመናገር አልመልሰው አንዴ ያ ህፃን ጭንቅላት ውስጥ ከገባ አንመልሰው መቼም ቢሆን ልናወጣው ማንችል ነገር ነው መልካም ነገር ሆን ብለን መልካም ነገር መባረክን መልካም ይሁንልሽ ትችያለሽ ትችላለህ ታደርገዋለህ ወይኔ ያግዛሃለሁ እኔ አጠገብህ ነኝ አትፍራም ተኮ እንዲነህ አንቺ እኮ እንደዚህ ነሽ በሌለ ነገር አይደለህም ብንለው የበለጠ ነው ምንጎዳው ስለዚህ ልጆቻችንን መጥቀም ላይ ጥያቄ የለንም እኛም እውነት ለመናገር ወላጆች ትልቅ ተግዳሮት ነው ያለባቸው በአሁን ሰዓት በተለይ ጊዜውን አስመልክቶ አንዱ ሲያማሉ ሌላው ይጎላል እዚህ ጋር ደፈነን ሲሉ እዚህ ጋር ይከፈታል ቀላል ነገር አይደለም ግን ከከፈሉት መስዋዕትነት የሚበልጥ አይደለም መባረክን መለማመድ ልጅን መባረክን ነገ ሊደርሱበት የምትፈልጉት ቦታ ላይ እንዲደርሱ የናንተ ንግግር ዋጋ አለው ለማለት ነው መባረክ ስቲ አሁን ቀደም ያነበርነው ሉቃስ ወንጌል ላይ እንግዲህ በጥምቀቱ እግዚአብሔር አብ ሰማይ ይከፈታል በእርግብ አምሳል መንፈስ ቅዱስ በላዩ ላይ ይወርዳል ይህ የምወደው ልጄ ነው በሱ ደስ ይለኛል እንግዲህ እግዚአብሔር አምላክ ራሱ ልጁን ባረከው ማለት ነው አንድ ወላጅ እንግዲህ ለልጁ በልጄ ደስ ይለኛል ባንተ ደስ ይለኛል ምንም ስለሆንክ አይደለም ልጄ ስለሆንክ ብቻ ጥሩ ውጤት ስላመጣህ አይደለም ስላመጣሽ አይደለም ጎበዝ ልጅ ስለሆንሽ አይደለም ስላልሆንሽ አይደለም ነገር ግን ልጄ ስለሆንሽ ባንቺ ደስ ይለኛል ያ ነገር ምንድነው የሚያደርገው የቱ ጋር ነው ቀደም ያልኩት የሚሄደው የአእምሯቸው የዚህኛው አካባቢ ነው ይሄ ደግሞ ለማስታወስ ለመፍጠር ትምህርትን ለመረዳት የሚጠቅም የአእምሮ አካባቢ ነው ስለዚህ እነዚህ መልካም ቃሎች ወደዚህኛው አእምሮ ነው የሚሄዱት ይሄኛው ያበረታቱ ስለዚህ ጧት አስቢው አንድ ወላጅ ልጁን ወደ ትምህርት ቤት ያደረሰ ተናዶ ብዙ ነገር ሊል ይችላል ምናልባት ትላንትና ጥሩ ውጤት ልጁ አላመጣለትም ወይም ደግሞ ወላጁ ልጁ አጠፋ ተብሎ ተጠርቶ ሊሆን ይችላል መገሰጽ አለበት ልጁን ወይም መገሰጽ አለባት ነገር ግን መንገድ ላይ በሙሉ ልጁን እየጨቀጨቀ ትምህርት ቤት የሚያደርስ ወላጅን እናስብ ከዛ በኋላ ማታ ልጁ ወይም ልጅቷ ትምህርቱን ተረርታ እንድትመጣ መጠበቅ የለበትም ለምን ምክንያቱም ስሜቷን ጎርቶ ወይም ስሜቱን ጎርቶ ነው ይላከውና የቤት ስራ የሰጣት የቤት ስራ የትኛውን ፓርት የስሜቱን አካባቢ ጭንቀት የሚያመጣውን የአእምሮ ክፍል ነው አነቃቅቶ የላከው ስለዚህ ልጅቷ ወይም ልጁ ትምህርት ቤት ውስጥ ቁጭ ብሎ አስተማሪው የሚሰራው የሚለውን ነገር አይደለም የሚያዳምጠው ስሜቱ ተረብሿል አንድ ጥናት አለ በውሃ ላይ ነው የጃፓን አጥኚ ናቸው በውሃ ላይ ነው ጥናታቸውን ያደረጉትና ምንድነው የሳቸው መርህ እንግዲህ ሰዎች ሁላችንም ከ70% በላይ
ሰውነታችን ውሃ ነው የሚል ነው። ስለዚህ እስቲ ውሃውን ምን ያደርጉታል እሳቸው? በውሃው ላይ ጥሩ ቃላቶች መናገርና መጥፎ ቃላቶችን መናገር፣ ከዛ በኋላ መጥፎ ቃል የተናገሩበትንም ጥሩ ቃል የተናገሩበትንም ውሃ ወደ በረዶ እንዲለወጥ አድርገው እሱ ፎቶ ሲነሳ የሚሰጠው መልካም ቃል እወድሃለሁ፣ እወድሻለሁ፣ መልካም ነሽ፣ ጥሩ ነሽ፣ ሰላም፣ ደስታ፣ ግራቲቲዩድ፣ አመስጋኝነት የሚሉ ቃላቶች የተነገሩላቸው ውሃዎች በጣም ቆንጆ ውበት ያላቸው መልክ ያመጣሉ። ንዴት የተሞላበት ቃል የተነገረው ውሃው ራሱ ምን ይሆናል? ቅርጹ የተሰባበረ ውስጡ ደግሞ ቡን የደፈረሰ። ስለዚህ እናስበው፣ ራሳችንን እንደ አንድ ብርጭቆ ውሃ እንገምተውና ጧት ተነስተን ራሳችን ይሄንን እናደርግ። ትንሽዬ ውሃው ንጹህ ነው፣ ትንሽዬ አፈር አምጥተን ውሃ ውስጥ እንጨምር። ያንን ስናደርግ ሁሉን ነው አይደል የሚበክለው። እና እኛም ራሳችን ወደ ራሳችን ስንመጣ ጧት የሆነ ሰው የተናገረን ቃል ጥሩ ከሆነ ውስጣችን ሰላም አለው፣ መጥፎ ከሆነ ደግሞ ውስጣችንን ይረብሸዋል። ለሰው ስለምንለውና ሰው ላይ ስለሚያመጣው ተጽዕኖ አወራን እንጂ ተናጋሪውስ ተመልሶ ራስን አይጎዳም ወይ? ክፉ ነገር መናገር እውነት ስንናገረው ባለን አቅም ነው ወይ በኋላ ስናስላስለው የምንገኘው? ምክንያቱም ወደ ህሊና ምርመራ ስንገባ የተናገርኩት ነገር እንደው እንድናገር የገፋፋኝ ስሜት ውስጥ መሆን እንኳን ተገቢ ነገር ቢሆን ራሱ ያ ንግግር እውነት አስፈላጊ ነገር ነው ወይ ነበር ወይ? ምክንያቱም ሲወጣ መልሶ ወደ ራሳችን ነው የሚመጣው፣ እኛን ነው መልሶ የሚጎዳን። በመታሹ እጅ አይደል? እጅሽም እኮ አንድን ሰው ስትመጪው እጅሽም ይታመማል። ትክክል። ስለዚህ ደስታ ይዘሽ አትወይም አንቺም ሰውን ከበጎዳሽበት። በተለይ ህሊናውን እየመረመረ የሚሄድ እንደ ክርስቲያን ለኛ በተለይ ለኛ ለክርስቲያኖች እንግዲህ ክፉን በክፉ አትመልሱ። ይሄ ተራ ነገር አይደለም። ምክንያቱም ክፉ በክፉ መመለስ ለኛ ምንም የሚያመጣው ጥቅም የለም። በጊዜው ልንናደድ እንችላለን። በጊዜ ክፉ ነገር እንድንናገር የሚያደርገን ቀስቃሽ ውጫዊ አካል ሊኖር ይችላል። ግን ውስጣችንን መግዛትና ምናልባት የተወሰኑ ደቂቃዎች ሊሆኑ ይችላሉ መታገዝ የሚጠበቅብን ያ የመጣልንን ቃል ከመናገር ማለት ነውና ራስንስ ከመጉዳት አንፃር ምን ትያለሽ? ቃል በተናገርን ጊዜ እኛ ውስጥ የሚያመጣው በተናጋሪው ውስጥ የሚያመጣው አሉታዊ ተጽዕኖ እውነት ነው። በተናጋሪውም ላይ የሚያመጣው ተጽዕኖ አለ፣ ትልቅ ተጽዕኖ። ምክንያቱም ጥሩ ያልሆነ ነገር ከውስጣችን ነው። ቅድም እንግዲህ ሰው ከልቡ ሞልቶ የተረፈውን ነገር ነው ለሌላው የሚያደርሰው ብለናል። ስለዚህ መልካም ነገር ከውስጡ የሚያወጣ ሰው አካባቢውንም አይበክልም። ስለዚህ ምን እያደረገ ነው የሚሄደው? ከሰዎች ጋር ያለውን ተግባቦትም እየሰበረ ነው የሚሄደው። ያ ደግሞ ራሱን ለብቸኝነት፣ ራሱን ለመጥላት፣ እኔ ከሰዎች ጋር መኖር አልችልም፣ ስለዚህ እኔ መጥፎ ሰው ነኝ ወደሚለው መጥፎ ሰው ነኝ የሚለው ነገር ደግሞ ወደ ድብርትም ይወስደዋል። ስለዚህ በዛ ሰንሰለት ውስጥ እየዞረ የሚሄድ ሰው ይሆናል፣ ደስተኛም አይሆንም። እና ማስተዋል የሚባለው ነገር በጣም ወሳኝነት ያለው ነገር ነው። ሌላው ቅድም ስትዩ በዚህ አካባቢ እንደዚህ እንናገራለን፣ በዚህ አካባቢ እንደዚህ እናወራለን። እነዚህ ራስን የመከላከያ ትክክል ያልሆኑ መንገዶች ናቸው። አካባቢያችንን መምረጥ ያስፈልጋል። ውሏችንን መምረጥ ያስፈልጋል። ምን አይነት እንግዲህ ቅድም የውሃውን ስንናገር ምንድን ነበር እሳቸው የሚሉት የነበረው ዶክተር? ቃላቶቻችን ሞገድ አላቸው ይላሉ። እነዛ ሞገዶች ሄደው የሆነ ነገር ላይ ሲያርፉ የሚያመጡት ጥሩም መጥፎም ተጽዕኖ አላቸው። ስለዚህ ከዛ ሰውዬ የሚወጣው ሞገድ ወይም የቃል ይሄ እንቅስቃሴው
በሌላኛው ሰው ላይ እንዲርቀውም ያደርጋል። ምክንያቱም ማን ነው ሁልጊዜ ክፉ ከሚናገር ሰው አጠገብ መሆን የሚፈልግ? ትክክል መፍረድም ላይኖርብን ይችላል አይደል? እዚህ ጋር ምክንያቱም ያ ሰው በምን አይነት ሁኔታ ውስጥ እንዳደገ ምን አይነት ቃላት እየተነገረው እንዳደገ ስለማናቅ አንዳንድ ጊዜ አይ ጸባዩ ነው ጸባይዋ ነው ብሎ የማግለል ነገርም አለ። ይሄም እንዲሆን አንፈልግም። ምክንያቱም ሰዎችን በርህራሄ መመልከት የሚያደርጉት ነገር ከምን አንግል እያደረጉት እንደሆነ ምን ገፋፍቷቸው ያንን ክፉ ነገር ሊናገሩ እንደቻሉ እንግዲህ ያው ትግስት ይጠይቃል ማለት ነው። አዎ ትግስት ይጠይቃል። እኔ ሁልጊዜ ማስበው ምንድነው ከሁለት ጎን ነው ከሚሰማው አብሮ ከሚኖረው ሰው ጋር ከዛ ደግሞ ራስም ሰውየው። ምክንያቱም አንዳንድ ጊዜ ትክክል ነኝ የሚል ሰው አለ ሲነገረውም ወደ ውስጡ ገብቶ ማስተንተን ቁስሉን መንካት ስለሚሆንበት የሚፈራ ሰው አለ። ስለዚህ ያ ሰው መድፈር መቻል አለበት ወይ መታገዝ አለበት እንዲደፍር። ከጎኑ ያለው ሰውም አንዳንድ ጊዜ በጣም ትልቅ ጫና አለው ቃል። ለምሳሌ አስቢው ስለ ቤተሰብ ብዙ እናወራለን። ለምንድነው ብዙ ጊዜ ቤተሰብ ውስጥ ነው ብዙ መሰረቱ እዛ ጋር መሰረቱ በደንብ ከተጣለ መሰረቱ አይፈርስም። በኋላ ለሚመጡ ችግሮች ወሳኝ የሆነ ስለሆነ ነው በስነ ልቦናውም በመንፈሳዊነቱም ወደ ቤተሰብ ምን ወስደው። ለምሳሌ አስቢው ባልና ሚስቶች አሉ እናትና አባት ናቸው እና እናትየው ሁሉ ጊዜ ባልየው ቃል ሲናገሩ ዝም በል አንተ ምን ታቅና ነው ምትል ከሆነ ወይም ደግሞ ባለቤቷ ዝም በይ አንቺ ምን ታቂና ነው የሚላት ከሆነ በየጊዜው ይሄንን ቃል የምትሰማ በራሷ እኮ ችሎታ ያላት ሰው ልትሆን ትችላለች ወይም ባልየውም በራሱ ችሎታ ያለው አቅም ያለው ይሰበራል። ቀስ እያለ እኔ ምንም አልችልም እኔ አቅም የለኝም እኔ እንደዚህ አይደለሁም እያለ ይሄዳል። ስለዚህ አንዳንድ ጊዜ መነጋገርም ያስፈልጋል ኮንፍሮንቴሽንም ያስፈልጋል። አዎ ምንድነው ማወቅ ማለት ምንድነው እዚህ ጋር ያልሆነ ነገር የተናገርኩት የኔ ሐሳብ ይሄ ነው ያንተ ሐሳብ ይሄ ነው መስማት መደማመጡ ያስፈልጋል። ስለዚህ ከሁለቱም ነው ልክ ነው። አንዳንድ ሰው ቆስሎ ነው ከውስጡ ብዙ ነገሮች ያልቆሰለ ሰው አያቆስልም። ይሄን እናውቀዋለን በህይወታችን በገጠመኞቻችን በብዙ። ስለዚህ ቁስላችንን ባከምን ቁጥር ሌላውን አናቆስልም የሌላውን ቁስልም ማከም እንችላለን። ቁስል በበዛ ቁጥር ፈሪ ስለምንሆን እንደዚህ አይነት ቃላቶች እኮ የምናወጣው ስለምንፈራ እኮ ነው አጥራችንን መከለል ስለምንፈልግ። ስለዚህ አጥራችንን የምንከልለው ግን ችግሩን በመፍታት ሳይሆን ክፉ ቃል በመናገር ይሆናል።